ከዛ ወደ 4 ክላስሩም ጥቅጥቅ ያለ ክላስሩም ውስጥ 4 ለ3 ሰው እኮ ነው የወለፈ ፈተና አይገርምም ለትሄድኩኝ ካረፈበት ቦታ በጣም ሲሄድ በቃ ይዘገንናል ያየሁት ነገር እንዴ በቃ ተስፋ አስቆራጭ ነው እንደዚህ ነው የተቆለለው የሰበሰበው ሲቪ ዶክመንት ማለት ነው ኦልሞስት ሰላም እንዴት ናችሁ የኑር ፖድካስት ቤተሰቦች ዛሬ በአዲስ እንግዳ ተገኝተናል እንግዳችን እንኳን ደህና መጣሽ እንኳን ደህና ቆይታዴ ቴንክ ዩ ሶ ማች እንግዳችሁ ስላደረጋችሁኝ እኔም በጣም ደስ ብሎኛል እኔም እናመሰግናለን እስኪ ከበረሃው የተወለድሽው ነግረሽኛል ትምህርት ቤት ላይፍሽ እንዴት ነበር እንዴት አለፍሽው ትምህርት ቤት ከትምህርት ቤት በኋላ ስራዎችሽ እንዴት ነበሩ ህይወት እንዴት ታያታለሽ እስቲ አብራሪልኝ ያው ከአስተዳደጌ ልጀምርልህ የተወለድኩት ላይክ ፍኖተ ሰላም አካባቢ ምናልባት ማንኩሳ ዙሪያ የሚባል ሰምተህ የምታውቅ ከሆነ እዛ አካባቢ ገጠራማው ክፍል ነው እንዳልኩ የተወለድኩት ያደግኩት ደግሞ በእናቴ እጅ ነው ላይክ ሙሉ ፋሚሊ እናት አባት የሚለው ነገር ተሟልቶ አላደግኩም እድሜ ለትምህርት ሲደርስ ከኔ ጀምሮ እኔን ለማስተማር ቁርጠኛ ሆነች እኔ ለማስተማር እንትናለች ኤርሊ ነው እንደ እድል ሆኖ ትምህርት ቤት የገባሁት ላይክ የኔም ትንሽ ያው ንቃተ ህሊናዬ ልጅ ሆኖም ትንሽ ፈጠን ቀልጠፍ ያልኩ ልጅ ስለነበርኩ ኮፓፕ አደረኩ መማር ጀመርኩ እኔን ልታስተምር ኃላፊነት የወሰደችው መምህር ደግሞ በጣም ጥሩ ሰው ጥሩ መምህር ነበረች ሮል ሞዴል ሆነች ማለት ነው 9ኛ ክፍል ስገባ ከአጎቴ ልጅ በቃሉ ትንሽ ሬዚስት አድርገው የመጡ ልጆች ነበሩ ያው እየተፈላለክ ቤት ትከራያለህ ተከራይተን በግሩፕ 3-4 ምናምን ሆነ ግን ማኔጅመንቱ ከባድ ነው አስቤዛ ማኔጅ ማድረግ ከባድ ነው ኩክ ማድረግ ከባድ ነው የትራንስፖርት ብር ስለማይኖረን በእግራችን የ4 ሰዓት መንገድ አቋርጠን ነው የምንመጣው በረሃ ነው ሙቀት ነው ፍኖተ ሰላምን አካባቢ የሚያውቀው ሰው በጣም ያንን መንገድ በእግራችን አቋርጠን ቤት እንሄዳለን እና እኔ በጣም የሆነ ሰዓት ላይ በቃ ፍራስትሬት አረኩኝ እኔ በቃ ያለውን ነገር ምናምን ለእናቴ ነገርኳት በቃ እኔ 11-12 መማር አልፈልግም እሄዳለሁ አሁን ኮምፒውተር አደርጋለሁ ወይ ነርሲንግ ወይ መምህርነት እገባለሁ ከዛ በኋላ ትምህርቴን እቀጥላለሁ ምናምን ስል እናቴ ነው አለች አሁን ላይ እስከዛሬ የከበደሽን ያክል አይከብድሽም መቀጠል አለብሽ አሉ ኤግዛክትሊ ይሄ 10 ላይ አቋርጠሽ ምናምን ጥሩ ተማሪም ስለነበርኩ ላይክ ድሪም ማድረገው ነገር ስላለ እንደዛ ተኖረ ኦልሞስት ያው ጫናውም ኖሮ ጨረስኩ ትምህርቴን እስከ 12 10ኛ ክፍል የኛ ጊዜ 10ኛ ክፍል ማትሪክ በጣም ጥሩ ነገር ማድረግ ይችላል ማትሪክ ያመጣ ሰው ምን ማድረግ ይችላል ነርስ መሆን ትችላለህ አቋርጠህ ወጥተህ ከዛ ወደ ኮሌጅ ሄደህ መምህር መሆን ትችላለህ የግብርና ባለሙያ መሆን ትችላለህ እነዚህ ኦፕሽኖች አሉ ባይዘው ያልነገርኩህ እናቴ ከአንደኛ ክፍል እስከ 6ኛ ክፍል ስማር በኩራዝ ነው ማጠናው በኩራዝ ነው ኩራዝ ታውቃለህ ኩራዝ አውቃለሁ ኩራዝ ታውቃለህ ኦኬ በኩራዝ ነበረ ማጠናው ኩራዝ ማለት ሳይክናፍጣ ምናምን ሆኖ ዛጠገብ ላይ ይሆናል እና ወይ በቤንዚን ወይ ደግሞ ነጭ ጋዝ አለ መሰለኝ ያው ነጭ ጋዝ ቶሎ እንዳይባክን ይባልና ምን ይጨመርበታል ኬሮሲን ምናምን ትንሽ ጥቁር ነገር ቤንዚን አይ ቲንክ ቤንዚን ይጨመርበት ነው በሱ ነው እንግዲህ የተማርኩት ማጠናው የቤት ስራ መስራው ነው እናቴ ፈተና አለኝ ካልኳት እንዲሁ ፈተና አለ እኮ ነገ ምናምን ካልኩ ሌሊት ተነሳ ትቀሰቅሰኝና ግን ያ ናፍጣ ያ ቤንዚን ራሴ ላይ ተደፍቶ እንዳልጎዳ እንዳልቃጠል እሷን ቁጭ ብላ ትጠብቀኛለች አጥንቼ ደብተሬ መልሼ ኩራዙ ጠፍቶ ወደ ነበረበት እስከሚመለስ ድረስ እሷ ቁጭ ትላለች እኔ አጠናለሁ በእንደዛ አይነት ግፊት ነው በእንደዛ አይነት ሰፖርት ነው እናቴ የኔን አችመት እግዚአብሔር ይመስገን ማየት የቻለችውና የብዙ ኢትዮጵያውያን እናቶች ልጆቻቸውን ስኬታቸው ላይ የሚያደርሱበት መንገድ ብዙ ውጣ ውረድ አለበት የኔ እናት ደግሞ
ከዛ በላይ ነው ማለት ላይክ ሺ ኢዝ ናት ኤጁኬትድ አስተሳሰቧ ግንዛቤዋ ምናምን በዛ ልክ አልነበረ ትንሽ ወጣ ያለ ነበር የሷ ስሪት ነኝ ብዬ ነው ማሰው የሷ ስራ መውደድ የሷ ዲሲፕሊን የሷ ነገሮች አሉ ላይፌ ላይ ስቲል ነው ማለት ነውና እምነት ጥላ አንቺ ጋር እንትን ማለት ራሱ ትልቅ ኃላፊነት ነው ይሄ ራሱ ላንቺ የሚኖርሽ ለትምህርት ያለው ነገር በጣም እንድትወጂው በጣም እንድታፈቅሪው ትጉ እንድትሆኝ ያደርግሻል ማለት ነው ሹር እሷ እንደዛ ነበር እንዳልኩ ላይክ ከ10ኛ ክፍል እንደዛ ብለን አለፍን 11 12ኛ ክፍል በአንጻራዊነት ትንሽ ወንድሜ ያደጋለና ላይክ ሺ ሰፖርቲቭ ፎር ማይ ማም በቃ አገዛት ምናምን ጥሩ ላይክ አክቲቭ ሆነ ቤታችን ተማርኩ ምናምን ችግሩ የተፈጠረው ሌላኛው በትምህርቴ መራር የሆነ ጊዜና ማይረሳ ቀን የነበረውን አንድ ሲቹዌሽን አጋራለሁ ምን ተፈጠረ ወደ ዩኒቨርሲቲ የመሄጃ ቀን የዩኒቨርሲቲ መሄጃ ኮስት ከቨር ማድረግ ፋይናንሺያሊ ወይም ደግሞ ብር በሰዓቱ አለማግኘት ትራንስፖርት ነው ትራንስፖርት እኔ የተማርኩት ሀረማያ ዩኒቨርሲቲ ነው የነበርኩበት አፕሮክሲሜትሊ 900 ኪሎ ሜትር አካባቢ ሩቅ ነው ለዛው ለውጫለው ለትራንስፖርት ወጫለው ለአኮሞዴሽን አለው ቤዚክ ኒድስ አለ ላይክ ስትሄድ ዩኒቨርሲቲ የምትቀይረው ልብስ አለ እሱስ እንኳን ይቅርተው ቢባል ላይክ ገብተህ ደብተር አለ የሚያስፈልጉ ቤዝ እንደ ሴት የምትጠቀማቸው ነገሮችን ለዛው ብር ያስፈልጋል ሰው ብር የለም በቃ የለም ብር ምንም አይነት ብር ቤት ውስጥ የለም በቃ እናቴ ከኔ ተደብቃ ታለቅሳለች እኔ ከእናቴ ተደብቄ ያለቅሳለሁ ምናምን እናለቅሳለን በቃ ምንድነው መደረግ ያለው መጨረሻ በቃ አስታውሳለሁ ጤፍ 3 ቀን 4 ቀን አልቆየም ምርጥብ ነው ገና ይሄ አገዳው ይሄ ገጠሩን ታውቀዋለህ ታጭዶ ብዙ ነገር ላይክ ሁሉንም ሰጡኝ የሸጡትን ብር ለኔ በቂ ነበረ ትራንስፖርት በቃኝ በቃ ቅምጥል ነው የሄድኩኝ ያን ያክል መስዋዕት ተከፍሎ እየሄድኩ የነበረ ሰው አልመስልም ሲሄድ በቃ ፕሮፐርሊ የሚያስፈልገኝ ነገር አለኝ የሚያስፈልገኝ ነገር ገዝቻለሁ በሚያስፈልገኝ መንገድ ሄድኩኝ ከዛ ዩኒቨርሲቲ ጆይን አረኩ ዩኒቨርሲቲ ጆይን ካረኩ በኋላ ያው የኢኮኖሚ እንትኑ አለ ላይክ ፒር ምናምን እኔ አክቹሊ በጣም ይሄ ራሴን ከሌላ ሰው ጋር ማወዳደር ሰው አይደለሁም ይሄ ጎደለብኝ አይነት ሰውም አይደለሁም እኔ ሲኖርኝ ያለኝ ቀን አንድ ጊዜ ልጋብዛቸው ይችላል እነሱ 10 ቀን ሊጋብዙኝ ይችላሉ አያ በቃ ራስን ስትሆን ሰው እንዳለ ይቀበልሃል እንደዛ አይነት ጊዜ ነው ዩኒቨርሲቲ ውስጥ ያሳለፍኩት ቆሎ መብላት ካለብሽ መብላት ነው እንጂ ጉራ አያዋጣም ነው አያዋጣም በቃ የለህማ በቃ ማስመሰል አስፈላጊ አይደለም ለምሳሌ እኔ አሁን በቃ ማረሳው ነገር ዳቦ ቆሎ ነው ቤት የተሰራልኝ ዳቦ ቆሎና እነሱ ከተማ ውስጥ የሚያውቁት ዳቦ ቆሎ ተመሳሳይ አልነበረ በቃና ዳቦ ቆሎ ብሉ ምናምን የገጠሩ ወይ ጥቁር ይሆናል በቃ የስንዴ ነው ምናምን የስንዴ ዳቦ ቆሎ ነው ፕላስ በጣም ጠንካራ ትልልቅ እንትን ነው ዳቦ ቆሎ ነውና ብሉ ምናምን ስላቸው እቴኑ ልፈነክችና እንደዚህ ያመጣሽ ይሄማ ይገምሳል በቃ በጣም የተጣላን ቀን እንፈናከትበታለን ተብሎ ባካም ተቀመጠ ከዛ በኋላ የስራው ዓለም እንዴት ተጀመረ ያው ስትረግል አለው እንዳልኩህ ኤቭሪቲንግ የተነሳህበት ቦታ ላይፍህንም ያቀላል ላይፍህንም ያከብዳል እኔ የተነሳሁበት ቦታ የስራውን ዓለምም ኬሪየር ላይም ቻሌንጅ አድርጎኛል ስትረግልም ነበር እና እኔ አሁን ለምሳሌ ሲቪ ምንድነው አይገባኝም ነበር እስከሆነ ጊዜ እንዴት አሁን ላይክ ኤክስፖዠሩ ሲኖርህ ላይክ ከመንገድ አንድ ቀድሞ ወደፊት ያለ ቤተሰብ ዘመድ ወደ ሲኖርህ እቴንሽ ላይክ ለመቀጠር ይሄን ማድረግ ይጠበቅብሻል እንደዚህ ነው አፕላይ ስታረጊ በዚህ መንገድ ነው ለቃለ መጠይቅ ስትቀርብ እንደዚህ ነው ፈተና ሲሆን እንደዚህ ነው ብሎ የሚነግር ሰው አለ ያን የሚለኝ ሰው አልነበረ ሰው እንዴት ነው አፕላይ ታደርግ አይገባህም ዶክመንት እንዴት ነው ልልክ የምችለው ምናምን የሚለው ነገር አላውቅም ስለዚህ ያለው ዝም ብለው ዲግሪ ብቻ ያዩ የሚቀበሉት የመንግስት ጽፈት ቤቶች አሁን ለምሳሌ የወረዳ ላይ ነበር ካምፓኒዎች አሉ ማንኛው ካምፓኒ የለም የሚገርም እኔ አሁን ላይክ ግራጁዌት አደረኳ ተመልሼ ሄድኩት
ወደ ተወለድኩበት ወደ ገጠር መለሰሽ ነው? ገጠርም ባልገባ ከገጠር ከቤተሰቦቼ ምን ብር እየተቀበልኩኝ ወደ ከተማ አጠገብ ያለ ከተማ ስራ መፈለግ ጀመርኩ ማለት ነው። እጣ ወጥቶልን ደግሞ መፈተን ብትችል ፈተናው ምን ሊሆን ይችላል? አካዴሚክ የሆነ ጥያቄ አይደለም። እጣው ራሱ ገና ለፈተና ነው። ገና ለኢንተርቪው ኤግዛክትሊ ለፈተና ለሪትን ቴስት እንደዚህ 1 ዓመት ነው የቆየሁት እኔ ተመርቄ ስራ ሳልይዝ። ሀሴን ደፍዘይር ኦልሞስት የግራጁዌት አድርጌ የጨረስኩበት አመቱ ሊጠናቀቅ ሲል አንድ ኮሌጅ መምህራን ትምህርት ኮሌጅ ነው እጣ ወጣልኝ፣ ተፈተንኩ። ፈተና አለፍሽ፣ የተደሰትሽበት ሰዓት ናት። ከዛ ደሞዙ ስንት ነበር? ያው የተመረቅኩት ማኔጅመንት ነው። ማኔጅመንት ተመርቄ ነው እንግዲህ በጣም በዛ ሰዓት ባንኮች ምናምን አክቲቭ ነበሩ። የግል ባንኮች በጣም በመከፈት በመስፋፋት ላይ ነበሩ እና የመጀመሪያውን ቅጥር እንግዲህ ኮሌጅ ውስጥ ፈጸምኩ። ከዛ በዛ ቀጠልሽ ወይስ ወደ ሌላ ሙባረክሽ? ከዚህ ኮሌጅ አልቆየውም። ኮሌጅ የመንግስት ቢሮ ነው። በማወቅ ላይ ሆንኩኝ። በጣም የዛ ጊዜ አንባቢ ሆንኩ። ነገሮችን ሪሰርች ማድረግ ጀመርኩ። ስራ ጀመር ኤቭሪቲንግ በጣም ይሄ አክቲቭ ፈጣን ሰው ልጅ የምባል አይነት ሰው ሆንኩ። በቃ ማለት ይሄ ማትቋቋመው ሰው ለራሴንም እኔ የዛኔ እየተቋቋምኩት አልነበረም። ፍላጎቴ በጣም ከፍ እያለ ነው የሚመጣው። እዛ አካባቢ ካለው እሳቤ በዙሪያ ካለው እሳቤ የኔ እንትን ይላል፣ ትንሽ ኦድ ይሆናል፣ ይታገላል። ከዛ በኋላ በቃ እንዲህ ነው የምትኖሩት ምናምን ማለት ጀመርኩ። እንዲህ ነው ወይ ኢዝ ኢት ላይፍ ኢትስ ወርክ ኢትስ ጆብ ምናምን ማለት ጀመርኩ ማለት ነው። ይሄ ደግሞ አይገባኝም ነው አይገባኝም አይደለም ዋይነት ምንድን ነው የሚሰራው እዚህ ውስጥ በቃ የተማርኩት 12 ዓመት እንደዚህ ለመሆን ነው ምናምን አድን ሲ ማይ ኮንትሪቢሽን ማይ ፖዚቲቭ ኢምፓክት ኢን ዘ ኮሌጅ በቃ ምንም እያደረኩ አይደለም። እመጣለሁ፣ ፈርማለሁ። ሳላሪ የኔ በሰዓቱ ማን ምን ይከፈለው ምን ያገኝ በጣም አዌርነሱም አልነበረኝ። በቃ የደሞዙ ኢሹ አልነበረ። መጀመሪያ እዛ ኮሌጅ ውስጥ እንድለቅ መቆየት እንደሌለብኝ ለራሴ መንገር የጀመርኩት እኔ የምሰራው ስራ የለም ነው። በቃ እኔ የማደርገው ነገር ማየት አለብኝ። የኔን ተች የሆነ ለውጥ ሲያመጣ ማየት አለብኝ። እንደ አንድ ኢነርጄቲክ እንደሆነ ከዩኒቨርሲቲ እንደወጣ ሰው ዋው ወቴነሽ ግሬት ጆብ በጣም ጥሩ አኮምፕሊሽመንት ነው መባል ፈልጋለሁ። ያ ደግሞ ዝም ብሎ ለማለት ያህል ሳይሆን ሲግኒፊካንት ለውጥ አምጥቶ መሆን አለበት። ያን የማድረግ ኦፖርቹኒቲው አልነበረም። ላድርግ ብትል እንኳን ብዙ ሀስሎች ነበሩ እንዳይሆኑ የሚያደርግበት። ትሞክራለህ እኮ ግን ሞክረህ ሁሉም እንዳንቺ አይሆንም። ሁሉም አዜቲም እንደኔ አይደለም። በቃ ሊሚቴሽን አለ። ወደ ላይ ስካሌት አድርጎ ሲሄድ የተለመደበት ትሬንድ አለ። ያንን ብሬክ አፕ ማድረግ ኢንዲቪጁዋሊ አይቻልም። ሲስተም አለ። በቃ የተለመደ ትሬንድ አለ። ያንን ትሬንድ አዝ ኤ ግሩፕ ማሰብ ስትጀምር ነው። አዝ ኤ ቲም ማሰብ ስትጀምር ነው ሌላ ሲስተም ሌላ ኦርጋናይዜሽናል ካልቸር አዶፕት ማድረግ የሚችለው። ስለዚህ ያለኝ አማራጭ ምንድነው? ኖት ዮር ፕሌስ ቴነሽ በቃ ሙቭ ኦን ምናምን ለራሴ ነገርኩ ማለት ነው። ሙቭ ስታረጌት ነው ሌላ መንግስት ቢሮ ነው በቃ ሰርች አድርጌ ከዛ በኋላ እንዴት ሰርች ማድረግ እንዳለብኝ አስቤያለሁ። ያኔ ደግሞ ላይክ እንዳሁኑ በኢሜል ምናምን አይደል፣ በኢንቨሎፕ በፖስታ ቤት ነው ሲቪ ምናምን የምትልከው። ያሁን ላይ ባህር ዳር የሆነ ጆብ ፖስት ቢደረግ ወይ ቫካንሲ ቢሆን እንዳጋጣሚ ጋዜጣን እጅ ላይ ከደረሰ ሪፖርተር ላይ አዲስ ዘመን ላይ ምናምን ስራ ፖስት ይደረጋል። እኛ አክሰስ የምናደርገው የዛኔ እሱን ነው። ይሄም ነገር ከዛሬ 12 ዓመት ምናምን በፊት የዛሬ 12 ዓመት አካባቢ ያለ ነገር ነው። አክሰስ የምናደርገው ጋዜጣ ነው። እዛ ጋዜጣ ላይ ያየው ደግሞ ፖስታ ቁጥር ይቀመጥለታል። ትልካለህ፣ ይድረስ አይድረስ አታውቅም። እንደዛ እየሞከርኩ በነበረበት ሰዓት አንድ ኦፖርቹኒቲ ወደ ከተማው መጣ። ምንድነው? አንድ ኢንተርናሽናል ኤንጂኦ ገና ወደ ኢትዮጵያ እየገባ ያለ አርሶ አደር ጋር መስራት የፈለገ ነገር ግን ኢኒሺሊ ምን ላይ መስራት እንጌጅ ማድረግ እንዳለበት ችግሮችን አይደንቲፋይ ለማድረግ ዳታ የሚሰበስብለት የመስክ ሰራተኞችን በዛ ያለ ቁጥር ይፈልጋል። በዛ ስልክ በጣም ብዙ የሚባል እኮ አይደለም። በየወረዳው 3 ሰው ይፈልጋል። ያ በዛ ሙከራዬ ውስጥ ሌላ ቦታ በቃ ኮሌጅ ምንድነው የመንግስት ኦፊስ መልቀቅ አለብኝ የሚለው እሳቤ ላይ ማለት
ላይክ በዚህ መልዕክት እያስተላለፉ ቤት ሳይሻል አይቀርም። ላይክ የመንግስት ቤት ያሉ ሰዎች አሁን ላይ ሆኜ ይሄን ያክል ዓመት መንግስት ቤት ተቀጥረናል ግን መውጣት እንፈልጋለን ምናምን ይላሉ። ላይክ ኢንቦክስ ያደርጉልኛል። አሁን ላይ ኮንሰልት እንዳደረጋቸው ይጠይቁኛል። ብዙ ጊዜ ማርፈድ ጥሩ አይደለም፣ ሌት አለመሆን ነው። ላይክ አንዳንዴ የቆምንበት ቦታ ሪሊ የምንፈልገው ነገር ነው ወይ ምንወደው ነገር ነው ወይ እዛ ላይ ህልም አለን ወይ? በቃ አሁን እኔ ያልኩት እዛ ቦታ ላይ የመጀመሪያ ቅጥሬ ላይ ሪሊ እኔ የምፈልገው ይሄ ነው ወይ? እዚህ ውስጥ ከሰዎች ጋር ዲስከስ ስናደርግ ሌላ ዓለም የላቸውም 10 ዓመት 8 ዓመት ምናምን መንግስት ቢሮ ናቸው ወይ እዛ ቦታ ናቸው ወይ ከሌላ ቢሮ ከሌላ ኦፊስ ሙቭ አድርገው የመጡ ናቸው እና በቃ በዛ ሲስተም ውስጥ እየሄዱ ያሉ ሰዎች ናቸው። እኔ እንደዚህ ነኝ ወይ እኔ ይሄ ነው ወይ የህይወቴ መጨረሻ የምፈልገው የሚለውን ነገር ኩዌስችን አረግ ማለት ነው። ኤኒዌር ሰው ኩዌስችን ማድረግ አለበት። ፊል ኖት ኮምፎርታብል ኢሚዲየትሊ ለሶሉሽን ራሱ ማዘጋጀት አለበት። አማራሪ ከሆንን ምንም ሶሉሽን ሳንሰጥ ላይፋችን ላይ ጊዜ በበረረ ቁጥር ከዛ ምሬት ከዛ ብሶት ጋር እንላመድና ኢንተርናላይዝ አድርገ ነው ወደ ምቾት እንደተመቸን እንቀይረዋለን። ስለዚህ ልክ አይደለም ብለን ስናስብ ይሄ የምፈልገው ነገር አይደለም፣ እኔ እንድገኝበት እኔ እንድቆምበት የፈለግኩት ቦታ አይደለም ብለን ካሰብ ኢሚዲየትሊ አእምሯችን ማሰብ ምንድነው የምፈልገው የሚለውን ነገር መፍቀድ አለብን። ማሰብ ብቻ አይደለም፣ ዊዝ ኤኒ ኮስት ሳክሪፋይስ ማድረግ ትግል ሊኖረው ስትረግል ሊኖረው ይገባል ምናምን ይችላል። ለመታገል ቁርጠኛ መሆን ነው፣ መሞከር ነው። በቃና ስራውን ወደውት መስራት አለባቸው። ኤግዛክትሊ ባይ ዘ ዌይ ወደው ማትሰራው ስራ ከሆነ ኢትስ ኖት ኮስቱ ለአንተ ብቻ አይደለም ለካምፓኒውም ነው። ፕሮዳክቲቭ አትሆንማ ፓሽኔትድ ስትሆን ኢፌክቲቭ ስትሆን እኮ ላይክ ፖዚቲቭ ኢምፓክት ባለበት ፖዚሽን ባለበት የስራ ቦታ ላይ ማምጣት የምችለው። ስለዚህ በተቻለ መጠን ሰውን መጀመሪያ የሚመክረው ከሚወደው ስራ ጋር መገናኘት አለበት፣ ከሚወደው ቦታ ጋር ከሚወደው ቫይብ ጋር መሆን አለበት ብዬ አስባለሁ። እና ያንን መጀመሪያ እኔ ቅጥር ስቀጠር ያንን ነው ወደ አእምሮዬ ኮንሺየስ ሆኜ ያየሁት። የምፈልገው ቦታ አይደለም፣ ራሴን ላገኝበት የምፈልገው ነገር ሳስብ እዛ ላይ መቼ ምን ሆናለሁ ብዬ ራሴን ስጠይቅ እዛ ላይ ምንም ነገር የለም። በቃ ለዛ ነው በቃ የተቻለኝን ነገር መወጣጠር መታገል የጀመርኩት ማለት ነው። ሰው በትግሌ ውስጥ ነው እንግዲህ ያ ኤንጂኦ እዛ ከተማ ውስጥ ሰዎችን እየፈለገ እየሰማሁት ማለት ነው። ፖል ላይ ነው ተለጥፎ ያየሁት። ከዛ በቃ ደወልኩላቸው ስልካቸውን። የሆነ ሆቴል ነው ልጁ ቁጭ ያለው ከባህር ዳር መጥቶ ሲቪን ሰጠሁት። በቃ እንደወልል ሲቪ መጻፍ አልችልም ነበረ። ሲቪ ምን እንደሆነ አልገባኝም ነበር። ስደውለት ሲቪ ያዘጋጅ ምናምን አለኝ ማለት ነው። ሲቪ አይታወቅም በዛ ሰዓት። በቃ ቴምፖራሪ የዲግሪህን ይዘህ ነው የምትሄደው ወይም ደግሞ ሰፖርቲቭ ነገር ያው ኮፒ ነው በቃ ወይ 10ኛ ክፍል ምናምን ስኖት ቫሉዌብል በጣም የምንሰጣቸው ነገር አሁን ላይ እየሳስበው እኛ ምን አለን። ከዛ በኋላ ቁጭ ብዬ ሄድኩና ኮሌጅ እየሰራው ነበር። የራሴ ፒሲ አለኝ፣ የራሴ ቢሮ አለኝ፣ ኢንተርኔት ነበረው። እንዳጋጣሚ ዛኔ አካባቢ አክሰስ የምናደርገው። ከዛ ቁጭ ብዬ ሲቪ እንዴት ነው የሚጻፍ የሚለውን ነገር ጎግል ማድረግ ጀመርኩኝ። ጓደኞቼን ጠየቅኳቸው፣ አገዙኝ። ሲቪ ሰራው ማለት ነው። ሲቪ ይዤለት ሄድኩኝ። ካረፈበት ቦታ በጣም ሲሄድ በቃ ይዘገንናል። ያየሁት ነገር እንዲህ በቃ ተስፋ አስቆራጭ ነው። እንደዚህ ነው የተቆለለው የሰበሰበው ሲቪ ዶክመንት ማለት ነው። ኦልሞስት በቃ እኔ ያለማጋነን ወደ 600 ምናምን ሰው አፕሊኬሽን ተቀብሏል። ይህም በቃ ኤንጂኦ ነው ስለተባለ ኦፊስ ላይ እየሰራ ያለ ሰው ሁላ አመልክቷል። ስራ ፈላጊ ብቻ አይደለም፣ በቃ ጉጉት አለው። ኤንጂኦ ነው፣ ኢንተርናሽናል ኤንጂኦ ነው ምናምን ይላል። ከዛ እንትን አልን። ጨርሰው መሄድ ስላለባቸው ፈረንጅም ነበረ ኦልሬዲ ጀርመኖች ምናምን ናቸው ኦልሬዲ ላውንች ሊያደርጉ የነበሩት፣ ነጭም ነበረ ምናምን። ከዛ ከ600 ሰው ይከብዳል። ከዛ ማለፍ ራሱ በጣም ከዛ ኮሌጅ ነው የፈተኑን። የሚገርም ትልቅ ኮሌጅ ግቢ አለ፣ የግል ኮሌጅ። ከዛ ወደ 4 ክላስሩም ጥቅጥቅ ያለ ክላስሩም ውስጥ 4 ለ3 ሰው እኮ ነው የወለፈተ ነው። አይገርምም? ከዛ እንደዛ ተፈተንን። 3 ሰው ለሚገባው ነው ያው 3 ሰው ለሚገባው 4 ክላስ ሙሉ ሰው ተፈትኗል።
የሪትን ቴስቱን ማለት ነው። ከዛ ያው እነሱ ጨርሰው መሄድ ስላለባቸው ፈተኑን። ይዘውት ፈተና ውጤታችንን ወደ ሆቴላቸው ገቡ፣ አረሙ። በነጋታው አሳወቁ። ከዛ ሁላ ሰው 20 ሰው ለቃለ መጠይቅ ጠሩ። ዛሬውን የጽሁፍ ፈተና ነበር። ከዛ ነገውኑ አሳወቁን። በፈተና በፈተኑበት ኮሌጅ ቦርድ ላይ ለጠፉት። ከዛ በማግስቱ ደግሞ ኢንተርቪው አደረጉ። እንግሊዝኛ ቋንቋ ላይ ጥሩ ነበርኩኝ ስማርም ዩኒቨርሲቲም ጥሩ ላይክ የተወሰኑ ኤ ከመጡት ግሬዶች የእንግሊዝኛ ቋንቋ ስፖኪንግ ሪትን ምናምን እንትን ነው ቴስት ምንድን ነው ኮርሶች ናቸው። ሂሳብን እንጂ ማቶጅ እንግሊዝ ጎበዝ ነበርሽ ማለት? እንግሊዝኛ ማህበራዊ ሳይንስ ምናምን ጥሩ ነኝ። በቃ በጣም ጥሩ የሚባል እንደውም እንደ ክፍለ ሀገር ልጅ አይደለሁም እንግሊዝኛ ቋንቋ የበዛ ሰዓት ምንድን ነው የሆነው መጨረሻ ላይ ያንን ቃለ መጠይቅ በሁለተኛ ሆኜ ነው ያለፍኩት። አንድ ልጅ ያለፈው ልጅ ሱፐርቫይዘር ሆነ። አንደኛው ነው በጣም ብዙ አመት የሰራ ልጅ ነው እሱ ኦልሬዲ ከ6 ዓመት በላይ ኤክስፔሪየንስ ያለው ልጅ ነው እሱ። ልምድ ስለነበረው ነው የበለጠሽ? አዎ ልምድ አለ። የግል ድርጅት ሰርቷል እሱ። የንጆ ላይም ዳታ ኮሌክት አድርጎ ያውቃል። ስለዚህ የተሻለ ግንዛቤ ያለው ከኔ እሱ በለጠኝ። ከዛ በኋላ ሌላ 2 ልጆች ተመረጡ። ቶታል 4 ሰው፣ 1 ሱፐርቫይዘር፣ 3 ኦፊሰርስ መረጡ። ሁለተኛ ሆኜ እኔ እንትን አልኩ ማለት ነው፣ ተመረጡ። እዛ ስራ ሰራው። ኦልሞስት በጣም እሱ ቆንጆ ነው። የንጆ ስራ ነው፣ ደሞዙ ጥሩ ነው ማለት ላይክ የመንግስት ቢሮ ሲከፈለኝ ከነበረው 2 እጥፍ ነው ደሞዙ። በዛ ላይ አበላለሁ። በየሳምንቱ ከተማ እሄዳለሁ፣ ባህር ዳር እሄዳለሁ። ሆቴል ተይዞልህ አድረህ ሪፖርት አድርገህ ሳምንት የሰበሰብከውን ዳታ እዛ ለኢንኮድ ለሚያደርጉ ሰዎች ሰጥተህ ደግሞ ሌላ ታስክ ይዘህ ምናምን ነው የምንመጣው ምናምን ነው። ፋንሲ በጣም በቃ ላይፍ ከፋለ ቀላል አኗኗር ላይፍ ስታይል ሁላ ነው የሚቀየረው። ኤቭሪቲንግ ተቀየረ ምናምን ከተማ ስታይም ደግሞ ኤክስፖዠሩ ምናምን አለ። በቃ እንደዛ ለ9 ወራት ቀጠለ። ላይክ 3 months ኤክስቴንድ የሚሆን ነው። 3 ወር ነው ኮንትራክት። እስከ 3 ወር ኤክስቴንድ እየሆነ ነው 9 ወር ድረስ የደረሰው። እኔ እንደዚህ አይነት ነገር ወጣቶች ሪስክ መውሰድ አለባቸው። ወጣት ስትሆን ይሄ ምክር ምናልባት ለወጣቶች ሊጠቅም ይችላል። ለልጆች ኬሪሩን፣ ምኞቱን፣ ህልሙን መሞከር ማግኘት ያለበት የፋሚሊ በርደን ራሱ ላይ ሳይመጣ ነው። እኔ አሁን 3 ወር ቀርቶ 1 ወር ምናምን ሞክሪ ብትለኝ እሞክራለሁ። ችግር አልነበረብኝም ማለት ላይፍ ላይ ቆራጥ ቀይረዋለሁ ብለህ የምታስበው ነገር ካለ እዛ ቦታ ላይ ያልሆኑ ካል የምትፈልገውን ነገር ኢንቨስቲጌት አድርገህ የምትፈልገው ቦታ ላይ እስከምትሆን ድረስ የመሞከር ችግር አልነበረብኝ። ስለዚህ ፈሪ መሆን ሰው የለበትም። ላይፍ ላይ ለሚፈልገው ፕሮግረስ እንዲህ ቢሆን እንደዚህ ኤክስኪውዝ ካበዛ የትም አትሄድም። ስለዚህ እንኳንና 9 ወር ቀርቶ 3 ወር ነው የሆነው። ከ3 ወር ከዚህ ያለ ነው ኤክስቴንድ ተደርጎ 9 ወር የደረሰው። ከ9 ወር በኋላ ግን ምንድነው የሆነው? ሰምሃው ድርጅቱ ሀገር ውስጥ የመቀጠል ነገሩ መንግስት ያወጣው አንድ ህግ ነበረ። በዛ ወቅት ከኢንተርናሽናል ኤንጂኦዎች ጋር የሆነ 20/80 የሚባል ነገር ነበረ። 80%ቱን ታርጌት አድርገውበት ለሚገቡት አላማ ነው ፈሰስ ማድረግ ያለባቸው። ያ ደግሞ በመንግስት ስር ገብቶ ኦዲት እየተደረገ ነው መውጣት ያለበት። 20%ቱን ነው ለአድሚኒስትሬቲቭ ማኔጅመንት የሚጠቀሙት የሚል ህግ ወጥቶ ስለነበረ በሰዓቱ ያንን ማድረግ አያስኬድም፣ ስራ አያስኬድም ነበር። እነሱ አልፈልጉም ነበር አያስኬድም እንጂ ደግሞ ምክንያቱም እነሱ እዛ ገና ካምፓኒ እዚህ ኦርጋናይዜሽን ቢልድ እያደረክ ነው። እኔ ሳስበው እንደዛ ነው ማስበው። አላቅም በሰዓቱ የነበረው የመንግስት አረዳድ አላቅም። 20% አምጥተህ የውጭ ሰዎች ናቸው ላይክ ፔመንት የሚከፈለው በዶላር ነው። ኮንሰፕሽን አለ፣ ኦፊስ ረንት አለ ምናምን አላቅም። ብቻ ሊበቃቸው እንዳልቻለ ሲያስቡ ወደኋላ ብለው ነበረ ላይክ ድርጅቱን በቃ ዘግተው ለመሄድ። ስለዚህ እኛም ሄድን። ዳታም ኦልሞስት ብዙ ዳታ ኮሌክት አድርገዋል። እንክፈት እንኳን ቢሉ በቂ ዳታ አላቸው። የኛ ኮንትራት እዛ ጋ በቃ አንኢምፕሎይድ ቆመ እዛ ላይ።